ማንኛውም አይነት ውሳኔ ለመወሰን አስባችሁ የምትወዱትን ሰው ለማግባት ይህን ሰው ላግባ ወይስ አላግባው እያላችሁ ሊሆን ይችላል። ወይም ደግሞ እዚህ ዲፓርትመንት ውስጥ ልግባ ወይስ አልግባ፣ ይህን ስራ ልልቀቀው ወይስ አልልቀቀው እና እንደዚህ አይነት ትልቅ ውሳኔዎችን ላይፋችሁ ላይ በምትወስኑበት ጊዜ ሪግሬት እንዳይኖረው በወሰናችሁት ውሳኔ እንዳትቆጩ የሚረዷችሁን 3 የናቫል ራቪካንት ህጎችን እንመልከት። እኔም ስጠቀምባቸው የነበሩ ናቸው። ኩል የሚመስሉ ውሳኔዎች በሚቀርቡላችሁ ጊዜ ሾርት ተርም ላይ ወይም በአጭር ጊዜ ውስጥ ፔን ያለውን ወይም ደግሞ ዲስኮምፎርት የሚሰጣችሁን ምርጫ መረጡት። ይህን ማድረግ ያለብን ለምን መሰላችሁ? አብዛኞቻችን ሰዎች ስንባል ፔን አቮይዳንስ ቢያዝድ ነን። የሆነ ነገር ሾርት ተርም ላይ ፔንፉል የሆነ ኤክስፔሪየንስ የሚሰጠን ከሆነ እና ሎንግ ተርም እኮ ጥሩ ሊሆን ይችላል፣ ያን ነገር መስራት አንፈልግም። ምክንያቱም ያችን ሾርት ዲስኮምፎርት ኢግኖር ማስወገድ ነው የምንፈልገው። ስለዚህ ሎንግ ተርም ላይ ፔንፉል የሆነውን ጆርኒ ከመቀላቀል ይልቅ ሾርት ተርም ላይ ፔንፉል የሆነውን ነገር ሰርታችሁ ሎንግ ተርም ላይ የተሻለ አውትካም ሊሰጣችሁ የሚችለውን ነገር ነው መምረጥ አለባችሁ። አሁን እነዚህ ዲሲሽኖች የምትመርጧቸው እኩል ከሆኑ ናቸው ማለት ኢቭን የሆኑ ዲሲሽኖች ከሆኑ ነው። ላይክ አንደኛው 75% አሪፍ ነው፣ አንደኛው 25% ከሆነ ኦብቪየስሊ 75% ነው የምትመርጡት። ላይክ ይሄን ነገር ኮምፔር ማድረግ አይጠበቅባቸው። ለምሳሌ ለኔ ስለመማር ነው። አሁን ስለመማር ሾርት ተርም ላይ የሚሰጠኝ ዲስኮምፎርት አለ። ምክንያቱም ላይክ እስካሁን ድረስ የምማርበትን መንገድ እየቀየርኩት ነው፣ አዲስ ሀቢት እየፈጠርኩ ነው። ስለዚህ በቃ ደስ የሚል ፊሊንግ አለው። ስለዛ ነገር ስማር አሁን ሾርት ተርም ዲስኮምፎርት አለው፣ ግን አሁን ማስበው እኔ ሎንግ ተርም የተሻለ ሰው ስለሚያደርገኝ ነው። ምክንያቱም አሁን ሜታ ስኪል ነው። ስለ ለርኒንግ መማር ከቻላችሁ ስለ ማንኛውም ነገር መማር ስለምትችሉ